ይህ የመጨረሻ ቪዲዮ ነው። የመጨረሻ ቪዲዮ ነው። በተደጋጋሚ ለ8 ወይ 7 ክፍል ስለተለያየ ብድር አማራጮች ሀገራችን ላይ ስላሉት ለብዙዎቻችሁ መረጃ ሰጥ ቆይቻለሁኝ። ግን ከዛሬ በኋላ ስለዚህ ነገር ማውራት ትንሽ አሰልቺም ሆኗል። አብዛኛው ሰው ይሰማል፣ ግን ለምን እንደሆነ ደጋግሞ አንድ አይነት ጥያቄ ነው የሚጠይቀኝ። የት ነው ያለው ይላል። የ7 ደቂቃ ቪዲዮ ሰርቼ አውርቼ ያ ብድር የት ነው ያለው ይላል። እዛ ላይ እኮ ዘርዝር ያለው የት እንደሚገኝ እንዴት እንደሚገኝ አድራሻ ከፈለጋችሁ እንዴት እንደምሰጣችሁ ነገር ያለው። ግን ትንሽ ቆይቶ ደግሞ የት ነው የሚገኘው ይለኛል። በጣም አሰልቺ ነው። ወይ ሙሉን የመስማት ፍላጎት የለም። ታምኔሉን ያንን ማስታወቂያውን ብቻ ያነብና መቶ ያያል። 50 ሺህ ብር በጣም በቀላሉ ነው የሚሰጠው። ምንም ፕሮሰስ የለውም። እኔ 50 ሺህ ብር ሆነስት የተበደሩና ከዛ 100 ሺህ 200 ሺህ ኢን ሚሊየንስ እንዴት መውሰድ እንደምትችሉ ለመናገር ነበረ ሀሳብ ይዤ የተነሳሁት። ግን አብዛኞቻችሁ እዛው ናችሁ። ዛሬም 50 ሺህ ብር ነገም 50 ሺህ ብር እሱ ላይ ናችሁና እኔ እንጃ ምንም አሰልቺ ነገር ነው የሆነብኝ። እኔው አሁንም ግሩፕ አለ፣ ቴሌግራም አለኝ። እዛ ላይ 50 ሺህ ብር የምትፈልጉ ሰዎች እዛ ላይ ዲቴል ነገር ነግራችኋለሁ። እየነገርኳችሁ ነው የቆየሁት። ግን ደጋግማችሁ ከየት ነው ማን ነው ምንድን ነው የሚያስፈልገው ምናምን የሚለው ጥያቄ ግን አትጠይቁኝ። በጣም ውርድ ያሰለቻል። ምክንያቱም እናንተ አንድ ናችሁ፣ እኔ ጋር የሚመጣው ግን በጣም የብዙ ሰው ጥያቄ ስለሆነ ይሰለቻል። በተደጋጋሚም ስለሆነ ጥያቄው 50 ሺህ ብር ለማግኘት የሚያስፈልጉ ነገሮችን በድጋሚ ለአንዴና ለመጨረሻ ጊዜ ደግመዋለሁ። ለአንዴና ለመጨረሻ ጊዜ ነው የምደግመው። በመጀመሪያ 50 ሺህ ብር ብድር ለማግኘት ሁላችሁም ንግድ ፍቃድ ግዴታ ነው። ንግድ ፍቃድ ከሌላችሁ ንግድ ፍቃድ ያለው ቤተሰብ ያስፈልጋችኋል። ሁለተኛው ናሽናል አይዲ ኢዝ ማንዳቶሪ። በዚህ ሰዓት ዊዛውት ናሽናል አይዲ ምንም ነገር ማካሄድ አይቻልም። ናሽናል አይዲ ችግር ያለባችሁ ሰዎች በጊዜ ናሽናል አይዲያችሁን አስተካክሉ። የስም ስህተት፣ የጾታ ስህተት፣ የስልክ ቁጥር ስህተት ያለባችሁ ጠቅላላ እኔን ኮሚኒኬት አድርጎኝ እሱ ላይ መፍትሄ እሰጣችኋለሁ። በጣም ቀላል ነገር ነው። ብዙዎች የተቸገሩ መስላየ ነው። ቀን ሙሉ ስሰራ የሞላው ስለሆነ በሱ ጉዳይም ችግር ያለባችሁ አሳውቁኝ፣ ጻፉልኝ። ናሽናል አይዲ እንዲህ አልደረሰኝም፣ ቴክስቱ አልገባልኝም፣ ስሜ ተሳስቷል፣ በርዝዴት እና እንትኔ ተሳስቷል፣ የአያቴ ስም የአባቴ ስም ምናምን ወለ ጅሚ ጃንካ አስተካክልላችኋለሁ። ይሄ ማይ ፕሮሚስ ነው ዊዛውት ኤኒ ፔመንት። ሲቀጥል ደግሞ ንግድ ፍቃዱ ላይ የራሳችሁ ባይሆንም ችግር የለውም። የቤተሰብ ንግድ ፍቃድ ይዛችሁ ሄዳችሁ ከሱ ጋር በስምምነት ብድሩን በዛ ንግድ ፍቃድ ፕሮሰስ ማድረግ ይቻላል። 50 ሺህ ብር የማይሰጡ ባንኮች በጣም ጥቂት ናቸው ኢትዮጵያ ውስጥ፣ በጣም ጥቂት። አብዛኞቹ ባንኮች ይሰጣሉ። ከሌ ያላቸው በቀላሉ ኮኦፕሬቲቭ ባንክ ኦሮሚያ ጠዋት ብትሄዱ ከሰዓት ይዛችሁ ቤት ትችላላችሁ። አዲስ ከመጡት ውስጥ አሃዱ ባንክ ጠዋት ብትሄዱ ከሰዓት 50 ሺህ ብር 100% እርግጠኛ የሚሆናችሁ ጠዋት ሄዳችሁ ፕሮሰስ አድርጋችሁ ከሰዓት መጨረስ ትችላላችሁ። ንግድ ፍቃድ፣ ናሽናል አይዲ ማንዳቶሪ የሆኑት ሁለት ብያችሁ። ሶስተኛ ዋስ የሚጠይቁ አሉ፣ የማይጠይቁም አሉ። ዋስ የሚጠይቁት አብዛኞቹ የ5 ሺህ ብር ደሞዝተኛ ነው ዋስ የሚጠይቁት። የ5 ሺህ ብር ደሞዝተኛ ማቅረብ ይህን ያህል ከባድ አይደለም፣ አታጡ። 2 ሺህ እና 3 ሺህ ብር ራሱ ብትሰጡት ለአንዱ ዋስ ይሆናችኋል። ይሄ ግን ትክክለኛ አይደለም፣ ህገወጥ ምክር ነው። ግን ምን ያህል ቀላል እንደሆነ ለመንገድ ያክል ነው። የ5 ሺህ ብር ደሞዝተኛ ዋስ ማግኘት በጣም ሲምፕል ነው። እችን ካሟላችሁ ሶስተኛው መስፈርት እቺ ስለሆነች፣ አራተኛው ቴሌብር አካውንት ሊኖራችሁ ግድ ነው። ስቲል ቴሌብር የላችሁ ማለት ኢትዮጵያ ውስጥ ቢዝነስ የሰራችሁ አይደለም፣ የቢዝነስ ሀሳቡም የላችሁ ማለት ነው። ቴሌብር ሳይኖራችሁ እንዴት ትንቀሳቀሳላችሁ? ሙሉ ሀገሪቱ ላይ ያሉ ባንኮችን እኮ ስርስር አድርጎ የያዘው ቴሌብር ነው። ቴሌብር ከንግድ ባንክ ይበልጣል በዚህ ሰዓት። ቴሌብር ማለት ሙሉ ባንክ ማለት ነው። ዊዛውት ቴሌብር ነቲንግ፣ ምንም ማንቀሳቀስ አትችሉም በዚህ ሰዓት። በጣም አንገብጋቢ ነው፣ ለሁሉ ነገር መፍትሄ የሆነ ነው። 50 ሺህ ብር አለን እንጂ ቴሌብር ላይ ትራንዛክት ካደረጋችሁ በቀላሉ ብድር እንደሚሰጥ ቴሌብር ማታውቁ ትኖራላችሁ ማሰብ አልችልም። በአንድ ሳምንት ውስጥ 2 ሺህ ብር 10 ሺህ ብር 20 ሺህ ብር ደርሶ አሁን የት እንሄድ ደርሷል። በደሞዝተኛ ከሆናችሁ እስከ 50-60 በቀላሉ ለአጭር ጊዜ ብድር ማግኘት ትችላላችሁ። ቴሌብራችሁን በጊዜ አክቲቭ አድርጉ። ቴሌብር የለሽም አስተካክያ ምን ጠብቂያለሽ? ብድር ፈልገሽ መስራት ፈልገሽ ቴሌብር ንግድ እሰራለሁ እያልሽ ቴሌብርን አለማስተካከል በጣም ኋላ ቀርነት ነው። ከዘመኑ ጋር ራሳችሁን አፕግሬድ አድርጉ። 4 ደርሻለሁ። 5ኛው ቀጥታ ወደ ባንክ ሄዶ አካውንት ተከፍቶ ብድሩን ፕሮሰስ ማድረግ ነው። ያው ባንከሮች የሚፈልጉት አካውንት መክፈት ነው። የመጀመሪያ ስራችሁ ሄዳችሁ ብድር ከማለታችሁ በፊት አካውንት ለመክፈት ነበረ። እሺ ብላችሁ 50 ብራችሁን ወርወር አድርጋችሁ ወደ 100 ብራችሁን ወርወር ታደርጉና አካውንት ከፍታላችሁ። ከዛ ብድር ፈልጌ ነበር እንዴት ላድርግ ይባላል። እኔ ነገሮች አሉኝ
ከዛ እነዚህን ይዤ መጥቻለሁኝ እና እነዚህ በአጭር ጊዜ ማግኘት ፈልጋለሁ ብትሉ ኢሚዲየትሊ በቀላሉ ማግኘት ትችላላችሁ ማለት ነው። 50 ሺህ ብር በ50 ሺህ ብር በጣም ቀላል ቢዝነስ ነው። ባለፈው የነገርኳችሁ ቪዲዮ ላይ 3000 ብር ተበድራ 2000 ከኪሷ ጨምራ በ5000 ብር ከረባት በማመላለስ 150 ብር ከረባት በ400 እና 350 ብር ሸጣ በ15 ቀን ውስጥ በማይሞላ ሳምንት ወር 15 ቀን ውስጥ ከ5000 ብር 30 ምናምን ሺህ ብር የደረሰች ልጅ ነግራችሁ ነበር። ኢንተርቪው አድርጊያትም ለቂቅ ያለው ብሩን አትናቁት። 50 ሺህ ብር ብትወስዱ ደግሞ ምን ልትሰሩበት እንደሚችሉ ተአምር ነው የሚሰራው። አትናቁት። ዜሮ ተቀምጦ ብር መናቅ ያስጠላል። 50 ሺህ ብር ያሳካ ሰው እኔ ስለ 150 ሺህ ስለ 1 ሚሊዮንም ቢሆን ብድር እንዴት እንደምታገኙ አቅጣጫውን አድራሻውን ሁሉንም አሳያቸዋለሁ። ይሄ ፕሮሚስ ነው፣ በእኔ በኩል ያለ ፕሮሚስ ነው። ግን ዛሬም የመጣችሁ ምን ላሟላ፣ ነገም የመጣችሁ ምን ላሟላ የምትሉኝ ከሆነ እኔም ይሰለቸኛል፣ መርዳትም ያስጠላኛል። እንደዚህ ቪዲዮ ላይ ሙሉ መረጃ ባይሆንም ሃይላይቱን ነግሬያችኋለሁ። እያንዳንዷ እንዴት እንደሆነች ደግሞ ቀደም ብዬ የሰራቸው ቪዲዮዎች ላይ ሙሉ መረጃ ስላለ መለስ ብላችሁ እነዛን ይሁ እነዛን ካያችሁ በኋላ ነውና ይህንን አሟልቼ እዚህ ጋር ስደርስ እንደዚህ ያሉኝ እንደዚህ ጎደለ በሉኝ። እኔ በኮንታክት ስለማላጣ ስራዬም ስለሆነ በባሌም በቦሌም ብዬ እነዛ ሰዎች ጋር መፍትሄ እንዲሰጧችሁ ጠቁሟችኋለሁ። ከባንኮች ውጭ ባጃጅ፣ ሞተር፣ የተለያየ ሰምቲንግ ማስያዝ የምትችሉት ነገር ያላችሁ ሰዎች ካላችሁ ደግሞ እስከ 600 ሺህ እና 700 ሺህ ብር ብድር የሚሰጡ ማይክሮ ፋይናንሶች አሉ። በዚህ ሰዓት በጣም አስገራሚ ድርጅት አለ፣ አኩፋዳ የሚባል ማይክሮ ፋይናንስ ብድርን እንደ ጉድ ነው እየሰጠ ያለው። በጥቃቅን ማስያዦች ለደሞዝተኞችም በጣም አሪፍ አማራጮች ይዟል። ባልና ሚስት በመሆን ምናምን ብቻ በጥቂት ብረቶች አኩፋዳ ማይክሮ ፋይናንስ ላይ አሪፍ ብድሮች አሉ። እዛም ሄዱ ያልታወቀ ብዙዎች ያላወቁት በቅርብ የተቋቋመ ገራሚ ድርጅት ነው አኩፋዳ ማይክሮ ፋይናንስ። አዲስ አበባ ላይ 10-15 የሚሆኑ ቅርንጫፎች አሉት። ጎግል ላይ ገብታችሁ አኩፋዳ ማይክሮ ፋይናንስ ብላችሁ ሰርች ያደርጋችሁ ያሉበትን ቅርንጫፎች ቼክ ብታደርጉ አኩፋዳ ማይክሮ ፋይናንስ ሄዳችሁ መረጃ ማግኘት ትችላላችሁ ማለት ነው። በመስመር ስልክን በመደወል ምን አሟልተን እንምጣ ምናምን ብሉና ጠይቁ። ሀሳብ ካላችሁ ስለ ብድር ቆማችሁ አትደሩ። ገንዘብ እጥረት በሉ ምክንያት ሆኖ አትቀመጡ፣ ቁጭ አትበሉ፣ ጥረት አድርጉ ለማለት ነው። ብዙ አወራው መሰለኝ። የንዴት ነው እኔ እንጃ። አይደለም የንዴት እንኳን ሳይሆን ተደጋጋሚ ጥያቄዎችን ከመሰልቸት የተነሳ ነው በስጨት ያልኩባችሁ። ስልኬ በቀደም የለቀኩት ቪዲዮ ላይ ዝርዝር አለ። ቴሌግራሜን እሺ ከስራ አስቀምጣለሁ። ቴሌግራም ላይ ሰፋ ያለ ነገር በየሀይ ምናምን አይነት ወሬ ይሰለቻል። እኔም ስለማልችል ዲቴል የምትፈልጉትን ነገር ጻፉልኝ። እኔም አንድ መልስ ጥር ያለ መልስ እንድሰጣችሁ ማለት ነው። እንዴት ነህ እንትን ፈልጌ ነበር ምናምን እያልኩ ሪፕሌስ አድርጋለሁ። ስራ ስላለኝ ቢዚ ስለሆነ ጊዜ አይኖረኝም። ስለዚህ እናንተም ስትጽፉ ምን እንዳሟላችሁና ምን እንደምትፈልጉ ዘርዘር አድርጋችሁ ጻፉ። እኔም ባጭር መልስ ይሄንን አሟልታችሁ ይሄን ጨምራችሁ እዚህ ሂዱ እላችኋለሁ ማለት ነው። ስለዚህ ጥያቄዎችን አንደጋግማቸው፣ አንሰለቻች ለማለት ነው። እዚህ ጋር ልጄ ናት የምትበጠብጠኝ፣ ይቅርታ። ያው እኔ እንደ ኢንተርቴንመንት ስለማስበው መረጃ ለማቀበልም ስለሆነ እሺ ልጄ እና ከኋላ ላለው የባክግራውንድ ችግር ይቅርታ ጠይቃለሁ እላለሁ። ያላችሁበት መልካም የስራ ጊዜ። የቢዝነስ ሀሳብ የምትፈልጉ የምር ያሁኑ አይነት ቅድም የነገርኳችሁ በጣም ቀላል 3000 እና 4000 ብር ራሱ ስራ እንደሚጀምር የሚያሳዩ ቢዝነሶችን ነግራችኋለሁ። የምር በተለይ ስፔሻሊ ሴቶች እናንተ ላይ በጣም ቢዝነስ ለእናንተ ስለሚሆንም እኛ ወንዶች 3000 ብር ሲኖር ድራፍት ቤት የሚሄዱ ነው የሚታየን እና አብዛኞቻችን እንቃታለን። ሴቶች ምን መስራት እንደሚችሉ 3000 ብር በተለይ ቤት የተቀመጣችሁ ሴቶች ጠቁማችኋለሁ። የምር ገራሚ ቢዝነስ በር ላይ ቁጭ ብላችሁ በቀደም አይቻለሁ። ኮንዶሚኒየም 4ኛ ፎቅ ላይ ያለች ሴት እንጀራ በገመድ አድርጋ እንዴት እንደምትሸጥ በጣም አሜዝ ተገርም ያለውኝና የቢዝነስ ሀሳብ ካለ አስደናቂ ነውና ራሷን ያስተዳድረሽ ነው። እንጀራ ለመጀመር አሁን መቼስ እንጀራ ቢዝነስ ምጣድ ቤታቸው አይጠፋም ሴቶች አይደል? 25 ኪሎ ጤፍ እኮ በአንድ ወር ውስጥ አስቤ ብታገላብጭው በየቀኑ እያስፈጨሽ አስቢው። አንድ ወር ላይ የ25 ኪሎ ጤፍ 100 ኪሎ ማድረስ ይቻላል። ስለዚህ አስቢበት። ገንዘብ የለኝም ብለሽ ምናምን አስቤዛ ስትይወስ ከሷ ላይ ቦጭላፍ ያደርሽ ቢዝነስ ጀምሪ። ባልሽን ማጠብቂ እኔው በያላችሁበት የመቻችሁ አግዙኝ። እንደዚህ ሰምታችሁ አይታችሁ ዝምራችሁ አትጡ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እኔ መለፍለፌን አላቆምም። እመክራችኋለሁ፣ እዘክራችኋለሁ። የመቻችሁ ያላችሁበት ሰላማችሁ ብዝት ይበልልኝ።